ስለዚህ ምን ብሎ ተናገረው ያዕቆብ? ቁልጭ ባለ አማርኛ ያዕቆብም ክርስቶስ የተባለ ጌታ ኢየሱስ ክርስቶስ ከእርሷ የተወለደ የማርያምን እጮኛ ብሎ አስቀመጠ። ይሄ በባህላቸው በሶስት ነገድ ቆጥረው የሚጋቡ በሶስት ዘር የሚጋቡ ስለሆነ ጥያቄ አይደለም ራሱ ለነሱ ማለት ነው። ዮሴፍና ማርያም አንድ ነገድ ናቸው ወይ ዘመድማማቾች ናቸው? ለነሱ ምን አይደለም ጥያቄ አይደለም። ምክንያቱም በሶስት ትውልድ እያደረጉ ያጋቡ ስለነበረ አንድ ነገድ ናቸው። አየህ፣ ይሄ አሁን ለምን ዮሴፍ ተጠቀሰ? ለምን ኢያቄም አልተጠቀሰ? ይሄ አሁን እንትን አይሆንም። አሁን መልሱን እኮ በደንብ ሰጥተንሃል፣ ግን ሲጀመር እዚህ ላይ መመራመሩ ራሱ ምንም ትርጉም አይኖረው። በቀላሉ መልሰ የምታልፈው ነገር ስለሆነ ማለት ነው። የተሻሉ የሆኑ ምርምሮች ላይ ማተኮሩ የበለጠ ለአንደርስታንዲንግ ይጠቅማል። ወንድማችን ደግሞ አንድ ጥያቄ እንዳይቃችሁ መጽሐፈ ኩፋሌ ላይ ማለት ነው። መጽሐፈ ኩፋሌ ምዕራፍ 7 አካባቢ ይሄንን ዘግተነዋል። ምናልባት አክስቴ የምትጨምሪው ካለ ከሌለ ተረድቻለሁ እና ማለት ነው። መጽሐፈ ኩፋሌ ምዕራፍ 7 ቁጥር 14 መሰለኝ ካልተሳሳትኩ፣ ሶሪ ከተሳሳትኩ አይደለም። እና ስለ አቤል ሲናገር እህቷን አገባ ይላል። እህቷን ነው የሚለው እና የማንን እህት ነው ያገባው? የቃየልን እህት አይልም እንዲያገባ ማለት እስኪ መጽሐፍ ክፈተውና እንዲያስረዳኝ በጣም ጥያቄ ስለሆነብኝ ነው። ችግር የለውም እንዲሁ አስረዳሃለሁኝ። ቦታውን ካወቅከው ገልጥልሃለሁ። ችግር የለውም። ግን መጽሐፍ ኩፋሌ ምዕራፍ 7 የመጀመሪያ ምዕራፍ 5 ወይ ምዕራፍ እሺ፣ ችግር የለም። ይኸውልህ መጀመሪያ አዳምና ሔዋን ቃየልን ወለዱ አይደለም? ቃየል ሲወለድ ከነ መንታው ነው የተወለደው። ከነ መንታው ትክክል ነው። ትክክል ነው። ያ አይደለም እህቱን አይልም። እህቷን የማን እህት ነው ያገባው ነው ጥያቄ። ማለት አቤል ጋር የተወለደችው ሴት ናት። አንድ ሴት ናት። ምክንያቱም መንታ ሴቶች አልተወለዱ። ጥያቄ እኔ መንታ ሴቶች አልተወለዱ፣ ግን እህቷን ነው የሚለው። ያው እህት አይደለች እንዴት አለ? ወደ ሴት ሄዶ ነው እህቱን አገባ የሚለው ሴት ጋር ሄዶ ነው። እሱ ጋር ግን ወደ አቤል ጋር ግን እህቷን ነው የሚለው። የማን እህት ነው ያገባው? መንትያ ሴቶች የተወለዳሉ ወይ ነው ጥያቄ። ኖ እህቷ አይደለች ወይ? የቃየል መንታ ለአቤል መንታ እህቷ አይደለችም እንዴ? እህቷን እና እህቱ ይለያያል። እህቷ ሲባል ሴት ሌላ ሴት እህት ነበረቻት ማለት ነው። እህቱ እስከሆነ ለወንድ ለምሳሌ አቤልና ቃየል አይ ቀላል ነገር ስለሆነ ብዬ ነው። አቤልና ቃየል ወንድማማቾች ናቸው አይደለም? ኖ ናቸው አይደል? አቤልና ቃየል ናቸው። ትክክል። አቤልና ቃየል ወንድማማቾች ከሆኑ የአቤል መንታ እና የቃየል መንታ እህትማማቾች አይደሉም? ኖ አውጣውና እንትኑ ማለት ነው። ከጥያቄ ጋር ትረዳለህ። አውጣው። እሺ መጀመሪያ እሺ ላውጣልህ። ቆይ በደንብ እንድረዳ ኩፋሌ አይደል ያልከኝ? ምዕራፍ 7 ላይ ምዕራፍ 5 ክፈት። ምዕራፍ 5 ቁጥር 14 ክፈት። እዛ ከያለ ምዕራፍ 7 ይላል። አምስት 14 እሺ። አዳምም በአምስተኛው ሱባኤ በአራተኛው ዓመት ደስ አለው። ዳግመኛ ሚስቱን በግብር አወቃት፣ ወንድ ልጅም ወለደችለት። ቃየልን ስለገደለው ስለ አቤልም እግዚአብሔርን በምድር ሌላ ዘር አስነስቶልናል ብለዋልና ስሙን ሴት አለው። በስድስተኛው ሱባኤ ልጁን አዙራን ወለዳት። ቃየንም እህቱ ሔዋንን ሚስት ትሆነው ዘንድ እህቷን አይደለም፣ እስኪ ይቅርታ፣ አዋንን እህቱ አዋን ነው ስሟ። አዋን ያለ እህቷን ነው መሰለኝ። አይደለም፣ ተሳስተሃል። እህቱ አዋ ስሟ አዋን ነው። ይቅርታ፣ ስሟ አዋን ነው። ስለዚህ እህቱ አዋን ብቻ በተረዳሁት አገባት። እኔ የተሳሳትኩ ማለት ነው እንጂ ግን እኔ እህቷንን ነው የተረዳሁት ማለት። ለስህተት በእርግጥ ይመቻል፣ አልፈርድብህም። ግን ተጠንቀቀህ። ይኸው እህቱ አዋንን ነው የሚለው።
አዋን ስሟ ነው። ከፈለግ ትርጓሜውን አሳያለሁ። ኩፋሌ ትርጓሜ ላይ በግልጽ ያስቀምጠዋል። እህቱ አዋን የምትባል እንትን እንዳለች ማስረጃ ትሰጠኛለህ? ማለት አቤል ጋር ወይም ቃየል ጋር የተወለደች መንታ አዋን የምትባል የሚል ድንገት የምታውቀው ካለ ብታስረዳኝ። ኩፋሌ መረዳትን ይሰጣል። ችግር የለውም ወንድሜ፣ ደስ የሚል ነው። በነገራችን ላይ ኩፋሌ አንድምታ በጣም በጣም የሚገርም የአንድምታ መጽሐፍ ነው። በተለይ ጥንታውያን ነገሮችን ለመረዳት እና ብናነበው በጣም ደስ ይለኛል። በደንብ ብዙ ነገሮችን ያስረዳሃል። ብዙ ሰውም አሁን በሱባኤ ስለሚቆጥር ደግሞ አይረዳውም፣ ግን በጣም ደስ የሚል መጽሐፍ ነው። እሺ ምዕራፍ 5 ከቁጥር 14 ከ13 ጀምሮ አስረዳሃለሁ በደንብ በዝርዝር እንድናየው። ይኸው ወበራብ ዓመት ዘሱባኤ 5 እንዘ ይትፌጸም መዋዕለ ትካዞሙ ይላል። የአዳምና የሔዋን ትካዜ በአቤል ምክንያት ያለው ተፈጸመ። በአራተኛው ዓመት እንዲህ እያለ ሀዘናቸው ሲፈጸም ብሎ ይናገራል። ከዛ ነው የአቤልን ሀዘን ሲፈጽሙ ነው ሴት የተጸነሰው ማለት ነው። ይቤሎ መልአክ ገጽ ለአዳም አቤል ወልድከ ተሳለመ እፀዊሃ ለገነት፣ ልጅህ አቤል በእደ እግዚአብሔር ለመያዝ በቃ ተጠቀመልህ አለው። ስለዚህ እንግዲህ በረድኤተ አምላክ ስር እንዳለ በሲኦል ውስጥ የረድኤተ አምላክ ቦታ አለ። በእሱ እንዳለ ሲረዳ ልጅ አቤል በማን ነው ሲረዳ ደስ አለው አዳም ማለት ነው። ከዚህ በኋላ ዳግመኛ አዳም ሔዋንን በግብር አወቃት፣ ወንድ ልጅን ወለደችለት። አዳም ሴትን 130 ዘመን ወልዶታል። ይህ 2 ኢዮቤልዩ 4 የዘመን ሱባኤ ሆኖ 4 ዘመን ይተርፋል። ስሙንም ሴት አለው፣ ምትክ ማለት ነው። ስለ አቤል ፈንታ እግዚአብሔር በዚህ ዓለም ሌላ ልጅ አስነሳልን ብሏልና ስሙን ሴት አለው። የአቤል ምትክ ማለት ነው። ቃየል አቤልን ስለገደለው በ6ኛው ሱባኤ አሁን ቁጥር 14 ላይ ገብተናል። በ6ኛው ሱባኤ ልጁ አዞራንን ወለዳት። ቃየንም እህቱ አዋንን፣ ይኸው እህቱ አዋንን አየው፣ እህቱ አዋንን ሚስት አድርጎ ወሰዳት። በ4ኛው ኢዮቤልዩ መጨረሻ ኤኖንን ወለደችለት። ኢዮቤልዩም ማን ነው? ኢዮቤልዩም ይላል። ግልጽ ነው ወንድማችን? ግልጽ ነው። በቃ ገብቶኛል። ማለት ብዙ ጊዜ ያሳስታል እንዳለ ታውቃለህ። እኔ ያነበብኩት እህቷን በሚለውን ምክንያቱም አዋንን የሚለውን ነገር እንደዚህ አልተረዳሁትም። በአንድ ነው የተጻፉት ተያይዞ ማለት ነው። ያ ምናልባት ግልጽ እንዲሆንልህ ከላይም ከፍ ብዬ ላንብብልህ፣ አብረው የተወለዱበትን ቦታ ላሳይህ እና ታየዋለህ ደግሞ እሱ ነው። እሺ ይኸውልህ አዳም ሚስቱን ስም ሔዋን ብሎ ጠራት ይላል። በ5ኛው ሱባኤ አዋንን ወለደቻት። ይኸውልህ አየሁ። በ5ኛውም ሱባኤ ማንን ወለደ? ይኸው መጀመሪያ ከላይ ይኸው ወበሳልስ ሱባኤ በ3ኛው ሱባኤ ቃየልን ወለደችው ይላል። አየሁ። በ3ኛው ሱባኤ ቃየልን ወለደችው። በ4ኛው ሱባኤ አቤልን ወለደችው። በ4ኛው ሱባኤ አቤልን ወለደችው። በ5ኛው ሱባኤ አዋንን ወለደቻት። ታናሺቱ ማለት ነች። የአቤል ታናሽ የነበረችውን አዋንን ወለደቻት። ግልጽ ነው አይደል? ላስዴ ግልጽ ነው። አረግ ገብቶኛል። በቃ ማለት ጥያቄ እህቷን እና ዋን የሚለው ያ ነው እንጂ ችግር የለውም። እሺ ወንድሜ፣ ሌላ ጥያቄ ካለህ ቀጥል። ያው በጣም ቦታ ያዝኩ መሰለኝ እና ሌሎች ካሉ ይጠይቁ ቀመጣሉ። አይ ችግር የለውም። እስኪ ገቡ ድረስ ክርስቲያን ነኝ ሰላም ብለናል። ሙና ፋኖ ሰላም ብለናል። አሻዊት የሆነች መጀመሪያ አስገቡ የምትል ልጅ አለች። ለምን ሰው ግን አታስገቡ? የሀላባዋ ምናምን ናና የሀላባዋ ምትለው ይሰማል። እሺ አንተ ጥያቄ ከጨረስክ ሌሎች እናስገባለን። አንተ እስክትጨርስ ድረስ ነው። ያው ስለጨረስክ አሁን ሌሎቹ ይገባሉ። ሻዊቲ ክርስቲያን ወይስ ሙስሊም እህታችን? አይ ቲንክ ክርስቲያን ትመስለኛለች። እሺ ሙናም ክርስቲያን ነች። ሙስሊም እናስገባን። ይቅርታ ክርስቲያኖች፣ እንግዲህ ለሙስሊሞች ቅድሚያ እንስጥ።
አንዋር ማን ነው የሚቀድመው? አንዋር አለ፣ መሐመድ አብዱ። እሺ እንዳትረብሹ፣ ያው ሶስታችሁንም ላስገባችሁና በስነ ስርዓት ቁጭ ብላችሁ በየተራ ትጠይቃላችሁ። አንዋር ሙስሊም ትመስለኛለህ። ፋኖ ነው የሚለው እንትን ላስገባ። ሌላ በመጀመሪያ ሙስሊሞችን ትልትና አሉ። እነሱን ቅድሚያ ያነስታቸው ብዬ ነው። ሙሐመድ ክርስቲያን እህታችን አንድ ታገሽሽ ትረጃለሽ። ከምን አንጻር እንደሆነ አጭር ከሆነ ወይ እናስቀድማት እንዲ ያገስት እኔ እንጃ። በመሀል ስለገባች ክርስቲያን አለሽ ታስተላልፍ ያለሽ ለሙስሊም ወንድሞች ወገኖችሽ። ሰላም እንዴት አለ? ከተቻለ የእኛ ልጆች ቢቀድሙ አሪፍ ነው። የእኛ ልጆች ለማወቅ ስለሆነ ብቻ። እሺ 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 ክርስቲያን ሁለቱም ሳይሆን ያው እኔ ጥያቄ ኖረኝ ሳይሆን የቃየልም እህት የአቤልም እህት ማማቾች መሆናቸውን ልንገረው ብዬ ነው ለልጁ እንትን ሲል ያው ትንሽ መልስ መመለስ የምችለው ነገር ስለነበር ልመልስ ነበር። አስገብኝ አልኩሽ ማማዬ እንጂ ጥያቄ ኖረኝ አይደለም። መልስ ግን የምመልሰው ካለ መልሳለሁ ለማለት ነው። እሺ ቀጥሉ አጎቴ ተቀበሉ ጥያቄ። እሺ መሐመድ ነበር መጀመሪያ የጠራሁት ነው። አንዋርን ግን መሐመድ ሲቀቡጠው ነበር ከታች። መሐመድ ቅደም። እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። እንዴት አለ ወንድማችን? ሰላም ሰላም፣ ሁሉም ሰላም ብያለሁ። አንድ ጥያቄ ነበረኝ። እሺ ወንጌል ላይ ቃል ስጋ ሆነ፣ ቃሉም እግዚአብሔር ዘንድ ነበረ፣ ያ ቃሉ እግዚአብሔር ነበር የሚለው ማለት ነው። እሺ እዛ ላይ በእንግሊዘኛ ያለው ቃል የሚለውን ትርጓሜ ወርድ ነው። ወርድ ይለዋል፣ በግሪኩ ሎጎስ ይለዋል። እና ወርድ ከሆነ ያ ቃል ደግሞ ስጋ ሆነ፣ ያ ቃል እግዚአብሔር ነበረ እሱ ላይ ማለት ነው። አሁን ለምሳሌ ልክ የስላሴ ስትገልጹ እናንተ ልክ እንደ ትራንጉላር አድርጋችሁ መሀል ደግሞ ገድ ታስቀምጣላችሁ አይደለ? ያ ገድ ደግሞ መለኮት ነው። ያ ሶስቱ ደግሞ አብ፣ መንፈስ ቅዱስና ኢየሱስ ደግሞ አካል ናቸው አይደለ? እሺ ያልተረዳኸው ነገር ያለ ይመስለኛል። የት ነው ያየኸው? ወይ ሶስት ምናምን ያልከውን እኔ እንትን አንብቤ የሆነ ክርስቲያን ልጅ ጠይቄ ነበርና ምን አለኝ። አሁን ለምሳሌ ልክ እንደ የአኬ ቪዲዮ ላይ እዚህ ጋር ማለት ነው። አሁን ለምሳሌ የሴንተር ይሄ ትራንጉላር ላይ ያለውን ሴንተር ገድ ያስቀምጣል ማለት ነው። ከዛ ደግሞ ይሄን እኛውን መለኮት ብለን አንጠራም። እኛ ይሄ መለኮት ነው የሚል ዴፊኒሽን አይደለም የምንሰጠው። መለኮት ይሄ ነው የምንለው። ኦኬ እሱም ገባኝ። አሁን ለምሳሌ 3% አለ የሆነ ልጁ ማለት ነው። እዚህ ጋር 3% ብለ ያስቀምጣል። ከዛ ደግሞ ዋንገድ አለ እና ምን አለ ያ ቃል መጽሐፍ ቅዱስ ላይ ያለውን ሁለት ትርጉም ነው ያለው አለ። አንዱ ወርድ ነው፣ አንዱ ደግሞ ፐርሰን ነው አለ። እና ፐርሰን ከሆነ ጥያቄን ጠይቅ። በቃ አሁን ማብራሪያውን አልቻልከውም። ማን ነው እንዲያለው ያስተላለፍከው ስላልሆነ ማን ነው እንዲያለው ያላጎተ። እሺ ቆይ ልጨርስ። የሆነ ክርስቲያን ወንድም አለ፣ ማን እንደሆነ አላወኩም። ሊለው አይችልም። ቀጥታ ጥያቄን ጠይቅ።
እሷ ለማለት ትክክል ነው ማለትም አይደለም። ከአባቶች ትምህርት ነው ንግግሩ የሚመዘነውም ከመጽሐፍ ቅዱስ ነው የሚመዘነው። ጥያቄን ብቻ አቅርብ። እሺ እናንተ እኮ የሚታወቁትን ታስረዱን ያላችሁ ችግር የለም። ለዛ እኮ ነው የገባሁት። እና አሁን ለምሳሌ እግዚአብሔር በሶስት አካል ነው የተገለጸው። ያ ሶስቱ አካል ደግሞ ፐርሰን ብለን መንጥራት እንችላለን ወይ? ልክ እንደ ኢየሱስ ማለት ነው። ኢየሱስ አሁን ለምሳሌ ሰው ሆኖ መጣ። ፐርሰን ለማለት እንችላለን ማለት ነው። አማርኛውን ተጠቀም ወንድማችን። ምክንያቱም ፐርሰን የሚለው ትርጉም አንተ የምትለውንም ሌላ ትርጉምም ይሰጣል። ስለዚህ ፐርሰን ስትል ምን ማለት ነው? በአማርኛ ተጠቀም። እንግሊዝኛዎቹን ተዋቸው። እሺ ፐርሰን፣ እኔ ፐርሰን ስለው ያ ነፍስና ስጋ ያለው ማለት ነው። ላየ አሁን ያ ደግሞ በስላሴ ደግሞ ስትሄድ ፐርሰን ማለት የሰው አካል ያለው ማለት ተብሎ አይደለም የሚወሰደው። እኔ ነኝ ባይ ተብሎ ነው የሚወሰደው። ስለዚህ አማርኛውን ብቻ ተጠቅመህ ቀጥል። ጥያቄህን ይሄ ነው ጥያቄ ብላ አቅርብ አሁን። ስለዚህ ጥያቄህ አብና መንፈስ ቅዱስም ስጋና ደም ሎቱ ስብሐት ስጋና ደም ነስተዋል ነው እያልክ ያለው? አይ እኔ ጥያቄውን ለምሳሌ ያ ቃል አሁን ለምሳሌ አንተን ንገርኝና ፐርሰን ነው ወይስ ወርድ ብዬ ነው ስለ ያ ቃል ማለት ነው። ፐርሰን ማለት አካል ነው የምትለው ወይስ ሰውነትን ለማመልከት ነው? ሰውነት ነው እያልክ ያለው ወይስ አካል? እኔ ነኝ ባይ አካል ማንነትን ነው እየጠቆምክ ያለው? አይደለም። አሁን ለምሳሌ እኔ የተረዳሁትን እዛ ጋር ማለት ነው ያ ቃሉ ኢየሱስ እንዲመጣ የነበረውን የእግዚአብሔር እንትን ቃል ማለት ነው። እንደዚህ ብዬ ነው የተረዳሁት እኔ ከማርያም እንደሚወለድ የነበረውን ቃል የእግዚአብሔር ቃል ብዬ ነው የምረዳው እኔ። ሙስሊም ነው ወገናችን? አዎ ሙስሊም ነኝ። አጥኑ ተብላችሁ ነው አይደለ? የሆነ እንትን አንድ ኡስታዝ እያስጠና እንደነበር አውቃለሁ አንድ ቦታ ላይ። አጥኑ ስለ ክርስትና ተብላችሁ ነው አይደል? ኧረ ብራዘር አይደለም፣ እኔ ተማሪ ነኝ። ብዙ ጊዜም የለም ግን አነባለሁ። ለዛ ነው። አሁን እኮ አጠናንህ ራሱ ትክክለኛ አጠናን አይደለም እና በጣም በቃ ዝብርቅርቅርቅ ብሎብሃል። በአጭሩ እኔ ምን ብለህ እንደምትረዳ አስረዳህና ከዛ በኋላ አንተ እዚህ ላይ ጥያቄ እዚህ ጋር ነው ማለት ትችላለህ። እሺ አሁን ዮሐንስ ወንጌል ምዕራፍ 1 ላይ ስትሄድ በመጀመሪያ ቃል ነበር ይላል። ቃል ነበር ሲል ማንነት አለው፣ የራሱ የሆነ ማንነት ያለው እኔ ነኝ ባይ ማለት ነው። ይሄን ያዝ በቃ። እኔ ነኝ ባይ የራሱ አካል ማንነት ያለው ማለት ነው። የራሱ የሆነ አካል ያለው አየህ። ያ ቃል በመጀመሪያ ቃል ነበር ራሱ የሚለው ለዛ ነው። በመጀመሪያ ቃል ነበር የተባለው ለዛ ነው። በመጀመሪያ እግዚአብሔር ነበር፣ በእግዚአብሔርም ዘንድ ቃል ነበር አይደለም የተባለው። በመጀመሪያ ማን ነበር የተባለው? ቃል ነበር። ስለዚህ አካላዊ የሆነ ቃል በመጀመሪያ ነበር ማለት ነው። ከዛስ በኋላ አንድ ጊዜ አንድ ፌዘኛ ይቼ ነው በቃ ሞዴሬተሮች ምት እያረጋችሁ አንዳንድ ፌዘኞች ሲገቡ። እሺ ስለዚህ አካላዊ ቃል ነው ማለት ነው። ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ስለዚህ ቃልም እግዚአብሔር ነበር ሲል አንድነትን ሲናገር ነው። ያ አካላዊ ቃል ቁጥር 14 ላይ ስትሄድ ያ አካላዊ ቃል ምን ሆነ? ስጋ ሆነ። ያ ማለት ሰው ሆነ፣ ስጋን ተዋሃደ ማለት ነው። በእኛም አደረ ብሎ ይገልጿል። ግልጽ ነው። አዎ እዛ ጋር አትሄዳው። እሱ እኮ ገብቶኛል። ቃል ስጋ እንደሆነ ገብቶኛል። አካላዊ ቃል ነው ያ ቃል ማለት ነው። ያ ቃል አካል ያለው ፐርሰን ነበረ፣ አካል ነበረ። አካል ይኸውልህ፣ ፐርሰን የሚለው እኮ ስላልገባህ ነው። ይኸውልህ እሺ፣ በፐርሰን እንዳስረዳ ደጋግመህ ፐርሰን ስለምትል ፐርሰን ማለት ሁለት ትርጉም አለው። አሁን ፐርሰን አንድ አካል የሚል ትርጉም አለው። አካል ወይም ፕሮሶፖል ልትለው ትችላለህ። ያ አካል በአጭር ልንገር ማለት ነው። በአጭሩ ማለት ነው። ፐርሰን ደግሞ በሌላ አቅጣጫ እንዳንተ ደግሞ ፐርሰንን እየገለጽኩ ያለው እንዴት ነው? ሰውነት በሚለው ነው እየገለጽኩ ያለው። ያ ማለት ሂውመን ቦዲ ማለት ቦዲ ነው አንተ እየገለጽኩ ያለው። ቦዲ እና ፐርሰን የተለያዩ ናቸው። ቦዲ ስትል ይሄ የሰውነት አካልን ነው እያወራ የሰውነት ክፍልን ነው እያወራህ ያለው። እኛ ደግሞ አካል ስንል አሁን የበላይ አካል ስትል ወይም ደግሞ አሁን የበላይ አካል ስትል እግዚአብሔርን ከሆነ ወይ ፈጣሪን የበላይ አካል ማለት ትችላለህ አይደል ወንድማችን? እኮ አሁን እኔ እዚህ ጋር ሳነብ እግዚአብሔር ዘንድ ነበር ስትለኝ ደግሞ የሆነ ቦታ እንደነበረ ነው የምረዳው።
ከይቅርታ ጋር ማለት ነው። ያ አካላዊ ቃል ከእግዚአብሔር ጋር ነበር፣ በአባቱ እቅፍ ነበር። ያ ማለት ከእግዚአብሔር ጋር ነበር፣ ራሱም እግዚአብሔር ነበር። ስለዚህ ስላሴ ማለት ለምሳሌ ቃልም በእግዚአብሔር ዘንድ ነበር የሚለው በአብ ዘንድ ነበር ብለህ አስበው ከፈለግ። ወልድ ኢየሱስ ክርስቶስ በአባቱ እቅፍ ነበር የሚለውን አርጋስ ከዛስ ቃልም እግዚአብሔር ነበር አለ። ስለዚህ ራሱ ግን የእግዚአብሔር ልጅ ቢባልም ራሱ ማን ነው? እግዚአብሔር ነው ብሎ ተናገረ። ከዛስ ይህም በመጀመሪያ በእግዚአብሔር ዘንድ ነበር አለ። ይሄ ደግሞ ህብረት በማን ዘንድ ነበር? በመንፈስ ቅዱስ ዘንድ ነበር። ስለዚህ አብ፣ ወልድ፣ መንፈስ ቅዱስ አንድ እግዚአብሔር ተብለው በስላሴ በሶስትነት ማለት ነው። በስላሴ ስንል በሶስትነት በልዩ ሶስትነት አለ ለማለት ነው። አንድ አምላክ ልዩ ሶስትነት ያለው አንድ እግዚአብሔር ተብሎ አለ እያለህ ነው እኮ። እኔ እዚህ ጋር አሁን ግራ አይገባኝ። እሺ እግዚአብሔር መቼ ነው በሶስት አካል የተገለጠው? በሶስት አካል የተገለጠው ኢየሱስ ከተወለደ በኋላ ነው አይደለ? አይደለም። አስቀድሞም እግዚአብሔር በሶስትነቱ በአንድነቱ በሶስትነቱ ሲመሰገን ሲቀደስ ሲሰለስ ነው የኖረው። ኦኬ፣ በሶስት አካል ነበሩ ኢየሱስ ሳይወለድ በፊት መስረጃ አለ? እሱን እንዴ ላሳይ። እሺ በሶስት አካል እንደነበረ ማለት ነው። የመጀመሪያ የምጀምርልህ ከዘፍጥረት 1 ነው። ከዛ መጽሐፈ ኤጲፋኒዎስ ወይም ማክሲማሮስን አውጥቼ ያሳያለሁ ቁልጭ አድርጎ ስለሚያስቀምጠው። ይኸው በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። ምድርም ባዶ ነበረች፣ አትታይምም ነበር፣ የተዘጋጀችም አልነበረባትም። ጨለማም በውሃ ላይ ነበር፣ የእግዚአብሔርን መንፈስ በውሃ ላይ ይሰፍ ነበር ይላል። አንድ ይኸው እግዚአብሔር አለ። ሁለተኛ የእግዚአብሔር መንፈስ ቅዱስ አለ ማለት ነው። ከዛስ እግዚአብሔርም ብርሃን ይሁን አለ ይልና ይኸው ቃልን ደግሞ ይሁን የሚለውን ቃል የሚፈጥርበትን ቃሉ ብርሃን ይሁን አለ ብሎ ሲናገር ትሰማዋለህ። ስለዚህ አብ መንፈስ ቅዱስና ወልድም በግልጽ ያሳያል ማለት ነው። እንዲሁም የእግዚአብሔር ቃል ፈጠረችኝ ብሎ ከዛ ቀጥሎ እንኳን ብታየው እግዚአብሔር ሰውን ባሪያችን እንደ ምሳሌያችን እንፍጠር ይላል። እንፍጠር ሲል አንድ ፈጣሪ ነው አይደል ያለው። እንፍጠር በማለቱ ግን ባሪያችን በምሳሌያችን አንድ እግዚአብሔር ያለው እንግዲህ አንድ ማንነት ነው። በዛ ማንነት ምሳሌ፣ በዛ ማንነት አርአያ ቀደም ስናነሳ ነበር። ባሪያ የሚለውን ማለት ነው አርአያ የሚለውን በዛ አርአያ በዛ ምሳሌ አምሳል እንፍጠር ብሎ አንድነት ሶስትነትን በግልጽ አሳይ። አሁን መጽሐፈ ኤጲፋኒዎስ ላይ ልሂድና ደግሞ ቁልጭ ያለ ቃል ላሳይ እዛ ላይ። ያ ማለት አክሲማሮስ ማለት ነው። አስቀድሞ ፍጥረትን ከመፍጠሩ በፊት እሺ ዘእሁድ አስቀድሞ ስንሄድ እንዲህ ይላል። ይቅርታ መቅደም ላይ እዚህ ላይ ብዙ በነገራችን ላይ የሥላሴ ምስጢር በግልጽ የሚያስቀምጥ በደንብ አለ የተዘረዘረ። ግን አንድ እንትን ላሳየ ብዬ ነው። እዚች ላይ መቅድሙ ላይ ነው የሚያስቀምጠው። ስለዚህ ውስጥ ላይ በገባ ይሻላል። መቅድሙ ላይ ከምነግርህ አስቀድሞ እግዚአብሔር ያው ተመልከት፣ የስድስቱ ቀን ስነ ፍጥረትስ አፈጣጠር ተለቅ ላድርግልህ እንዲታይ። አይ ብዙም አይታይም፣ ግን አንተ በራስህ ብታነብ ችግር ነው። የስድስቱ ቀን ስነ ፍጥረትስ አፈጣጠር እንደምን ነው ቢሉ ሥላሴ እምቅድመ ዓለም በአንድነት በሶስትነት ሳሉ አንድነታቸው ሶስትነታቸውን ሳይጠቀልለው ሶስትነታቸው አንድነታቸውን ሳይከፋፍለው በአንድነት በሶስትነት ሲሰለሱ ሲቀደሱ ሲመሰገኑ ይኖሩ ነበር። ኋላ ግን ዓለምን እንፍጠር ብለው አስበውም አልቀሩ። ይህን ዓለም እምኀበ አልቦ ሀበቦ ካለመኖር ወደ መኖር አምጥተው ፈጠሩት። ይኸው አስቀድሞ በአንድነት በሶስትነት ሲመሰገን ይኖር ነበር ይላል። እንቀጥልና አሁንም ውስጥ ላይ ገብቼ ደግሞ ላሳይ። ሰውን ሲፈጥር በምሳሌው የፈጠረበትን ላሳይና በምሳሌው በአርአያው ምን ማለት እንደሆነ ደግሞ ሳሳይ እሱ ላይም የሥላሴ በአንድነትና በሶስትነት እንደነበር ደግሞ እናያለን ማለት ነው። በተጨማሪ እንዲሆንልህ እሺ
ባይዞ እዚህ ላይ አብዛኛውን ሲያስቀምጥ ያው ስላሴ ፍጥረታትን ሁሉ ሲፈጥሩ እያለ የስላሴ ጸጋ ልጅነት አጠቃላይ መጽሐፉ በደንብ ስለ ስላሴ በደንብ ያስረዳል። ለማንኛውም ያው እሺ ይቅርታ የአዳም ላይ በሄደልህ ምሳሌውን ባሳይ ብዬ ነው። አምሳል እና አርአያ የሚለውን ማለት ነው። ችግር የለም ግን ይሄ መጽሐፍ ቅዱስ አይደለም፣ አክሲማሮስ ነው ማለት መጽሐፍ አክሲማሮስ። ልክ ቀለሜንጦስንም ላሳይ እችላለሁ የመጽሐፍ ቅዱስ አካል ስለሆነ። ይሄኛውም ግን ያው መሐመድ ከመምጣቱ ከ300 ዓመት በፊት የነበረ መጽሐፍ። እሱን አውቃለሁ፣ እሱን አትነግረኝ። አውቃለሁ መሐመድ ከመወለዱ ከ300 ዓመት በፊት የተጻፈ መጽሐፍ ነው፣ ገና ከመታሰቡ በፊት። ቀለሜንጦስን ላሳየው ወይስ አጎቴ ዘፍጥረት 19 ላይ የእግዚአብሔር መገለጥ ብሎ በአካል ሶስትነቱን ይገልጻል። ዘፍጥረት 19 ቁጥር 1 የአብርሃም ታሪክ። አይ በቂ ነው ብዬ ነው። ግልጽ ነው አይደል ወንድማችን? ብዙ ስላየን። አዎ ግን አይቻለሁ በሶስት እንትን ነግሮኛል። ግን አሁን እዚህ ጋር እኔ አንድ ጥያቄ ያለኝ ማለት ነው። እንደዛ ከሆነ አሁን ለምሳሌ በሶስት ተገለጹ ጥያቄ ከምትል እየገባህ ነው ወይ እየተረዳ ነው? አሁን የተመለሰልህ ገብቶኛል። አዎ ገብቶኛል። ፐርሰን ሲባል አካል ሲባል ገብተዋል አይደለ? አሁን የእሱ ሀሳብ አግኝቻለሁ። አጌት አካል እንዳልሆነ ቦዲ እንዳልሆነ ገብቷል። ማንነት እንደሆነ ወይ አካል ሲባል መንፈሳዊ አካል እና ቁስ አካል አለ። በሁለት ነው ዲክሽነሪ ላይ ሄደ መዝገበ ቃላት ላይ የሚፈታው ማለት ነው። ስለዚህ መንፈሳዊ አካል ሲባል ማንነት እኔነትን የሚያመለክት ነው እንጂ የሚጨበጥ የሚዳሰስ ምናምን አይደለም። ስለዚህ ክርስቶስ ሲወለድ አይደለም የስላሴ ብራዘር። ቆይ እሱ ልጠይቀው አንተ። ቆይ እሺ ትጠይቀዋለህ። እኔ በላይ እኮ ያስረዳሃል። ቆይ ስማው በደንብ። አይ እኔ እንትኑን ጠምቄ ወደ አንድ ላምጠውና ከዛ በኋላ ምንድነው የምትጠይቀው የሚለውን እንድንረዳ ነው። ገብቷል? እስካሁን ሲመለስ የነበረውን ጨምቄ ወደ አንድ ላምጣው ማለት ነው። ስለዚህ አካል የሚለው ላይ ነበር ጥያቄ። አይ ቲንክ ክርስቶስ ከተወለደ በኋላ ነው የስላሴ አስተምሮ ያለው። እንደዛ ነበር የተረዳው። እኔ አሁን ለምሳሌ የኔ ሀሳብ እንደዚህ ነው። ግን ኢየሱስ ሳይወለድ በፊት ደግሞ በሶስት ተገለጠዋል እና ያልከኝ እና በሶስትነት ያው እግዚአብሔር በአንድነት እና በሶስትነት ሲመለክ ነበር። የስላሴ ኢየሱስ ክርስቶስ እኮ አግኝቻለሁ በፊት የእግዚአብሔር ቃል ተብሎ አሁን እንኳን ነበር ዮሐንስ ላይ ማነበበልህ ቃል ተብሎ ያ ቃል እኮ ነው ስጋ የሆነው። ስጋ ከመሆኑ በፊት እሱ ቃል ነበረ ብለዋል ዮሐንስ ላይ። መጽሐፍ ምሳሌ ላይ ሄደን ልናሳየው እንችላለን 8 ላይ ማለት ነው። ስለዚህ አሁን እየነገረ ያለው አካል የሚባለው ፐርሰን አንተ የምትለው አካል የሚባለው ቁስ አካልን ቦዲን ስጋ ሰውነትን ምናምን ሳይሆን ማንነትን የሚያሳይ ነው። በቃል እኔ ብሎ የሚናገር ማንነት ያለው አካልን እሱን ነው አካል ስንል። ስለዚህ ክርስቶስ ሰው ከመሆኑ በፊት አስቀድሞ ቃል ነበር። ቃል የእግዚአብሔር ቃል ማለት ነው። አሁን ዘፍጥረት 1 ላይ እግዚአብሔር በቃል ሁሉ ነገር ሲፈጥር